ካማራሽና ሙስሊም ወስለት ትችላለሽ እሱን ማስወጣ ሰዓታሽ ራይ ስለሰዓት ያስፈልጋው ምን ማለት ትችላለሽ በተሸከምከኝ እንዲሰማት አልፈልግም እኔ አልተሸከምኩሽም አልተሸከምኩሽ ለኔ ጌጤ አንቺ ነሽ በቃ ይሄነቴ ካንቺ ጋር ማይመችሽ ከሆነ መተው ትችላለሽ መሄድም ትችላለሽ ይሄ ቤቴ ካነሰብሽ ከጠበበሽ መሄድ ትችላለሽ እሺ መሄድ ይችላል አዎ ትችላለሽ ይሄን ኑሮ ቻሌንጅ ማድረግ ስለማለት ቤተሰቦች ስላልፈለጉኝ ነው ኑሮ ለመጋፈጥ ብለህ አይደለም ራይ አንቺ ጋር የመጣው ተመልሼ መሄድ ይችላል ቤተሰቦች ጋር እሺ ገልበሽ ገበናዬን አንብበሽ ስትረሺው ደስ አይለኝ ሳቅ ጨዋታው ጠፍቶ አለች አለ ብቻ ደስ አይለኝ አባል ካጎታለች ብትሮጥ የሚቀበሉ ቤተሰቦች አሉ እኔ ግን ማለት የለኝም ደምኛል ገንዘብ አገኘው በጣም ጥሩ ጀነት ያሳፍርሻል ሂጂ ገንዘብ አይደለም ሂጂ አዎ ብር ተቀበልሽ አዎ ብር ተቀበልሽ ሳይለንት ቶች ለማለት ለዛ ነው መለስ አንተ ይቻልከው እንደ መሰላችሁ አቺ ሰላም ቤተሰብ እንዴት ናችሁ? ዛሬ የምስራች ስላለኝ የመጣው ለጆሮ አሳልነግረው ነው ለእናንተ መጀመሪያ የምነግራችሁና በጣም ደስ የሚል ነገር ነው። ያለንበትን ነገር ታውቃላችሁ። በጣም ስትረግል እያደረግን ነው ምናምን ነገር ለጆዬ ስራ ስገባ ደግሞ ያው የተፈጠረውን ነገር አይታችኋል። ስራም በስርዓቱ ይሄ በቃ አለበት ነው አስም ምናምን ስላለብኝ ያንን ስራ ጆ እንዲሰራ አልፈለገም። ከዛ በኋላ ደግሞ ሌላ ስራ ለማግኘትም ለእኔ በጣም ከባድ ሆኖብኛል። ጆዬ በአቅሙ እየሰራ ነው እና አንድ ነገር መጣልኝ። ምንም ማለት አይደለም፣ ወንድሞቻችን ናቸው፣ ጓደኞቻችን ናቸው። ከዚህ በፊት በጣም ብዙ ነገር አብረን አሳልፈናል፣ መከራ ምንም ነገር እና ይሄ ደግሞ በጣም ቀላል ነገር ነው እስከዛሬ ካለፍነው ነገር አንፃር ሲታይ ማለት ነው። ስለዚህ ሶፊ ጋር ደውዬ አውርቼው ነበረ ያው ያለንበትን ነገር ምናምን እና አንዳንድ ነገር እንደሚያስፈልገን እና እሱን የሆነ ነገር ሊረዳን ማለት በቃ በራሳችን ልንንቀሳቀስበት የምንችለው እንደ ብድር ሰጥተን የራሳችን ቢዝነስ ለመጀመር ከሶፊ ጋር በደንብ አውርተናል። ምን ቢዝነስ እንደምንሰራ ምን እንደምንል ጨርሰናል አውርተንና ይሄ ነገር ደግሞ ጆ አልሰማው ገና ስነግረው ደስተኛ እንደሚሆን እርግጠኛ ነኝ። ምክንያቱም ለሱም ወንድሞቹ ናቸው። የሆነ ነገር ሲቸገሩ ሲጎዱ ምናምን ፈጥኖ የሚደርስላቸው እሱ ነው። እሱም የሆነ ነገር ሲሆን ደግሞ ፈጥኖ የሚደርሱለት እነሱ ናቸውና እና ጆዬንም አንድ ላይ እንድንሆን ያደረገን ሶፊ ነው። ሁሉም ነገር ታውቃላችሁ። ከእናንተ የተደበቀ ነገር የለም። ሁሉም ለእናንተ ግልጽ ነው። እኛ በምንኖረው ልክ እናንተ ሁሉ ኑሯችንን ታውቃላችሁና ጆ ሲመጣ ገና እነግረዋለሁ። ደውዬ ለመንገር አልፈለኩም፣ ምክንያቱም የትልቅ ሰርፕራይዝ ነው። ምክንያቱም በጣም ነው የሚያማው፣ በጣም ነው የሚደክመው። ደጋግሜ እነግራችኋለሁና ሌሊት ይቃዣል፣ ወገቡን በጣም እየታመመ ነው። ይሄ ነገር ደግሞ ሊቀር ነው ማለት ነው። አሁን ካለንበት ነገር ላይ አጎቱ እንዴት ተሳልቆብን እንደሄዳይታችኋልና ሁሉንም ነገር ለውጠን ፍቅር እንደሚያሸንፍ ለጆ ቤተሰቦችም ለእኔ ቤተሰቦችም ለሁሉም የምናሳይበት መንገድ ነውና እኔ በጣም ደስ ብሎኛል። ለብስራችሁ ብዬ ነው ጆ ከመምጣቱ በፊት ነው። በቃ በጣም ደስተኛ ሆኛለሁ። የምንሰራው ቢዝነስ ደግሞ ምን እንደሆነ ሰርፕራይዝ ነው። አሁን ላይ አልናገርም። ከስር ጀምሮ ስሩ ፕሮሰሱን በደንብ የምናሳያችሁ ይሆናል። ጠቃሚ የሆነ ቢዝነስ ነው ማለት ጠቃሚም ነው ትርፋማም ነው። እንደዛ ነው እንግዲህ ያሰብነው። ሌላውን ከእግዚአብሔር ጋር አብረን የምናየው ይሆናል። ኪሳራ ያለ ነው፣ እሱንም ማምነንበት ነው የምንገባው። ግን ብቻ ጆ ሲመጣ ከሶፊ ጋር ያወራነው እንዳለ እነግረዋለሁ፣ አስረዳዋለሁ። ብቻ በቃ በጣም ምንድነው ኤክሳይትድ ሆኛለሁ፣ ደስተኛ ሆኛለሁ፣ ደንግጫለሁ ምናምን ነገርና በጣም እንዴት ልብዬ ልግለጸው፣ ደስ ብሎኛል። አይ ቲንክ ይሄ ሁሉ መከራ ባልዬ ምንድን ነው ሲጀመር ፈገግታ ምናምን አልፈልግም። ምንድን ነው እያደረግሽ ያለሽው? አዎ ቅረጭ፣ አይመለከተኝም። ምንድን ነው እያደረግሽ ያለሽው? የማትፈልገውን ነገር ሁሌም ይኸውልሽ አማክኝ ብዬሻለሁ አይደል? የምታደርጊውን እያንዳንዱ ነገር ንገረኝ ብዬሻለሁ። ምንድን ነው እያደረግሽ ያለሽው? ደውለሽ ምናምን ነገር ገንዘብ ምን ቸግሮሽ? ምን ፈልገሽ ነው? ምን አጥተሽ ነው? ምንድን ነው የጎደለሽ? ማይነገረኝ መስሎሽ ነው አይደል? እሱ ጋር አይደርስም ብለሽ ምን ፈልገሽ ነው? ምንድን ነው የቸገረሽ? ምንድን ነው የጎደለሽ? ምን አጥተሽ ነው ገንዘብ እስከ መጠየቅ ድረስ ያደረሰሽ?
እኮ ለምን አስፈልገ? እሺ እኔንም ልጨምር። ምን አስፈልጎ ነው? ምንድነው የቸገረን? ምንድነው የጎደለን? ቤት ውስጥ የሌለው ነገር ምንድነው? ምን ማለት ነው? ቤት ውስጥ የሌለው ነገር ማለት ምን አለ ቤት ውስጥ? እሺ ምን አስፈልገ? ሳለ ገንዘቡ ለምን ፈለግሽ? ለምንድን ነው የማልፈልገው? ሌላ ነገር እኮ አልፈልገው። ለኛ ነው የተቀበልኩት። ደግሞ ብድር ነው። በጣም ማለት ነው። ስራ እየሰራሁኝ አይደለም። ስራ ገባሁኝ። እንደዛ ቦታ አስወጣኝ። ያለኝ የመጨረሻ ስለዚህ ስራ ስላልሰራሽ ገንዘብ መለመን ፈለግሽ? ገንዘብ መጠየቅ ምናምን ፈለግሽ? ብድር ነው። ከዛ የሆነ ነገር የራሳችንን ስራ እንጀምራለን። በጣም ቀላል ነገር እኮ ነው። ምንድነው ቀላል ነገር? ራይ ምንድነው ቀላል ነገር? ገንዘብ መጠየቅ ሰው እንዴ ትናንትና ስላወቅሽ ወንድሞቼ ስለተባባልን ሄደሽ ገንዘብ መጠየቅ ሶፊ እኮ ነው። ማንም ይሁን አይመለከተኝም። ማንም ይሁን እንዴ እኔ ከቤተሰብ የወጣሁት ለምንድን ነው? ከቤት የራቁት ለምንድን ነው? ይሄንን ኑሮ ቻሌንጅ ማድረግ ስለፈለኩ ቤተሰቦች ስላልፈለጉኝ ነው። ኑሮ ለመጋፈጥ ብለህ አይደለም የሚወጣው። ራይ አንቺ ጋር የመጣሁት ተመልሼ መሄድ እችላለሁ ቤተሰቦች ጋር። እሺ ገንዘብ አጥቻለሁ። ከአንቺ ጋር ግን ኑሮዬን መጋፈጥ እፈልጋለሁ ስለዚህ ገንዘብ አንቺ ሄደሽ መጠየቅ ፈልግሻል። እነሱ ጋር ገንዘብ ለምነሽ ማምጣት ፈልግሽ። ምንድነው? በጣም የሚያናድድ ነገር ነው ይሄ። ስለኔ አትጨነቂ ነው። ቢያንስ ነገ የሆነ ነገር እሺ የሆነ ነገር ቢሆንስ ነገ እንዴት ነው ደራሽ ገንዘብ ልትጠይቂያቸው የምትችይው? ምን ማለት ነው? ብድር እኮ የሚጠየቁት ምንም ይሁን ያሉላ ገንዘብ ብድር ራይ በመቤቴ ምንድነው? አታማክሪኝም እንደ ቢያንስ ለምንድን ነው መጀመሪያ በጠይቀሽ አትለኝም? እንደው ኖርማል ነው ሶፊ ነው አይደል? ኖርማል ነው ላንቺ ይሄ ኖርማል ነው። ለአንተ ምንድነው ጆ? ምንድነው? ምን ላይ ነው ጎደለው? ዲከታናሽ ወይ ከታና ቆንጆ ምን የተበደልኩት እንደዛ ምን አስበው? ላንቺ እንደዛ ነው የሚሰማሽ አይደል? ለኔ ግን እንደዛ አይደል የሚሰማኝ። ምንድነው የሚሰማክ? ከሶፊ ጋር ወርተን ነው የራሳችንን ቢዝነስ እንድንጀምር ምናምን ነው በቃ። አንተ ወገቤና መመንካ የመመኛ ምንም ነገር በሆነስ ብታመምስ አንቺ አይደለሽ እንደ መጣኪኝ አንቺ አይደለሽ እንደ መጣሽኝ። ለምንድን ነው የማልጮው? ገንዘብ ተይው ሰማሁ አይሻል። አንቺ ጋር ገንዘቡ ሳይደርስ እኔ ሰማሁ አይሻል። አይ ምንድነው እየሰራሽ ያለሽው? ምንድነው ለነጋችን ብዬ ነው ለነጋችን ብዬ ነው የተሻለ ቦታ እንደ ይሄ ቤት አልተመቸሽም ነው? ይሄ ቤት ኑሮዬ ከኔ ጋር መጥቆሬ መግሳቴ ወይም ደግሞ አልተመቸሽም አይደል? አይደለም መበደር አይለብሽም፣ መጠየቅ የለብሽም። ገንዘብ እንዴት ይጠየቃል? አንድ ነገር ልንገርሽ፣ ከምትወጂው ሰው ጋር የምትቆራረጪው ገንዘብ ስትጠይቂ ብቻ ነው። እሺ ገንዘብ ስትጠይቂ ነገ ይርቁሻል። ማንነትሽን ሲያውቁት ነገ ወደ ጎን አንቅረው ይጠፉሻል። እሺ አይመለከተኝም። እሺ የኔ ኑሮ ይሄ ነው በቃ። ይሄነቴ ከአንቺ ጋር ማይመችሽ ከሆነ መተው ትችያለሽ፣ መሄድም ትችያለሽ። ይሄ ቤቴ ካነሰብሽ ከጠበበሽ መሄድ ትችያለሽ። እሺ መሄድ ይችላል። አዎ ትችያለሽ። በኔ ካፈርሽ፣ በድህነቴ ካፈርሽ፣ ዛሬ መጥቆሬ መግሳቴ ካሳፈረሽ መሄድ ትችያለሽ። እንዴ ምንድነው የሚያናገር ነገር ነው? አዎ የሚያናገር ነገር ነው። የሚያናገር ነገር ነው። እሺ መናገር አለብኝ። በሰው ፊት እንደዛ እያዋረድክ እያንከበከብክ ወደ ቤት ስታመጣኝ አንድ ነገር አልተናገርኩም እንጆ ከብሬን ከሌላ አልኩም። አሁን ግን ብር ስለተከሶፊ ከወንድም ስለተቀበልኩ ብቻ የቤትህን ጉድለት ጎዶልህን ስላየብህ ብቻ ይሄን ያህል የሚያስጨው ነገር አይደለም። አብረን መሸፈን ነው የምንፈልግ ይችላል። እኔ አብሬ ስሰራ ነው። እሺ ሌላ ስራ መስራት ትችያለሽ። ሌላ ስራ ማግኘት እንዳልቻልኩ ታውቃለህ። የመጨረሻ ምርጫዬ የሆነው እዛ ስራ ውስጥ እንደገባሁ ታውቃለህ። ስለዚህ በቃ አትጮህ። ስለዚህ መናገር ቀስ ብለህ መናገር ትችላለህ። አንደኛው የጮህብኝ አይደለም። ሲቃጠል ደግሞ ሌላ ነገር አይደለም ያልኩት። አልወሰለትኩብህ። መሄድ ትችላለሽ፣ ምን ትችላለሽ ካልተመችሽ ኖሬ ስለተመቸኝ መስሎኝ አብሬ እየተቀመጥኩ ያለሁት ስለተመቸኝ መስሎኝ የአጎት ትክል የምልክል ስድብ ልጆች እየተቀመጥኩት አይደል እንዴ? ለምንድን ነው የማታስብልኝ? እንዴ ከማረሽማ ሙስሊም መወስለትም ትችላለሽ። እሱንም አስበሽ ሰዓት ያዝሽ ራይ ስለሰዓት ያስፈልግሻው ምን ማለት ትችላለሽ? እኔ ለምትናገርበት ምን ማለት ትችላለሽ? አንዴ ነገር አስተካክል። ዛሬ ገንዘብ የለመንሽ ነገ ይኸውልሽ አዳምጠኝ። ሚስትህ ነኝ። እንደዚህ ጮኸ ልትናገረኝ አይገባም። መጀመሪያ ሲቃጠል ደግሞ ሌላ ምንም ነገር አላደረኩኝም። ምንም ነገር አላደረኩም። እንጆ ገንዘብ መጠየቅ ምንም አለማድረግ እየነገርኩሽ ነው። ዛሬ ገንዘብ የጠየቅሽው ሰው ነገ አንቅሮ ይጠፋሻል። አዎ ታምሜ ገንዘብ አገኛለሁ፣ ሰርቼ ገንዘብ አገኛለሁ። ለምን ግን አላገኝም? ገንዘብ ከፈለኩኝ እናቴ ጋር ሄጄ የሆነ ዕቃ አውጥቼ መሸጥ እችላለሁ። እሺ ያንን ገንዘብ ሽጬ ገንዘብ ማግኘት እችላለሁ። አባቴ ቤት ተመልሼ ገንዘብ ማግኘት እችላለሁ። ጓደኞቼ ወይም ወንድሞቼ የምላቸው ሰው ጋር ሄጄ ለምን ያለው ገንዘብ ማግኘት በጣም ነው
ድህነት ያሳፍርሻል። ሂጂ ሂጂ ገንዘብ አይደለም ፈልጊ ሂጂ። አይመለከተኝም። ፍቅር ነው ለምነሽ ያመጣሽው ቤታችንን ለማሟላት ስንወደድ የጠየቁት ስራ ስሰራ ያገኘሁትን ስራ ስሰራ እየጎተትክ እያመጣኸኝ ነው። በስነ ስርዓት እንድሰራ እየፈቀድክልኝ አይደለም። እና እቤት ውስጥ እንደወጣ ወይ ደግሞ ከዚህ ፍራሽ እኩል ቁጭ ብዬ እንድጠብቀ እየፈለግ ምን ማለት ነበረብኝ? ብቻ ሻቃሪ ተሸክሜ ነው። አትከብጂኝም። እኔ ደግሞ ህሊና ያወቅሰኛል። ህሊና ያወቅሰኛል። እየታመምክ እየደከምክ የምታመጣው ገንዘብ እኔ ይከፋኛልሽ። ቁጭ ብዬ እንደዛ መቀበል አልችልም። ስለማልችል ያንን ስራ ገባሁ፣ ግን እየፈቀድክልኝ አይደለም። የመጨረሻ ምርጫዬን ያደረኩት ቀድሜ ብጠይቅ ደግሞ አትፈቅድም ነበር። ይሄንን ስላወኩኝ ነው። ስለዚህ ጠይቀሽ ማምጣት ነው ፈልግ? አዎ ነው የምፈልገው። ስለዚህ እቺ ድሃዋ ቤቴ ከጠበበችብሽ፣ ድሃዋ ጌጤ ውበቷ ከጠፋ፣ የኔ ማንነት ከጠቆርኩብሽ፣ ከከሳው ሂጂ ገንዘብ ያላቸው ጋር አይተቀዋለሁ። ሂጂ ነው ለኔ ብለሽ ከሆነ ብዬ ነው። ለምንድን ነው የማትረጃኝ? ሂጂ ምንድን ነው ሂጂ? የሆነ ነገር ሲፈጠር ነገም ከባድ ጸብ ሲመጣ ሂጂ ብለህ አስወጥተህ ልጥለኝ ነው። አሁን እኮ ምንም ማለት አይደለም። ለእኛ ስል ነው የተከበደርኩት። በቃ ለነገ ህይወታችን ስል ነው፣ የተሻለ ቦታ እንድንደርስ ስል ነው፣ እንዳትታመምብኝ ስል ነው። እኔ ማታ ስቃይክን ስለማይ ነው። ለምንድን ነው የማትረዳኝ? አንተ ሞተህ ከምታመጣው ገንዘብ ለእኔ ምን ነው? አንተ እዛ ጋር ነገ ተጎድተህብኝ ሌላ ነገር ውስጥ ለመድረ ለምን እንዴ? ማታ እንዴት እንደምታደርጉ አውቃለሁ። እጅ እንዴት እንደሚንቀጠቀጥ አውቃለሁ። ጠባሳዬን እያየሁ ነው እና ይሄን እያየሁ ነው ያረፈ ቁጭ ብዬ እንድቀመጥ ነው የምትፈልገው? አትስሪ አልኳ። ወጥተሻውን መስራት ትችላለሽ፣ ግን ሰው ጋር ይሄድ ገንዘብ እንድጠይቅ አልፈልግም። ይሄንን ቻሌንጅ እንጋፈጠው ተብለን ነው አብረን የተገናኘነው። አንተ ግን ብቻህን ለመጋፈጥ እየሞከርክ ነው። ብቻዬን ለመጋፈጥ አይደለም። ያ ስራ ላንቺ አይሆንም። እኔ እያየሁት ነው። የፀሐዩን ህመም እያየሁ ነው። ፀሐይ ልትወጪ ነው ማለት ነው። ለዛ ነው የመለስኩት። አንተ የቻልከው እንደ መቻላችሁ ነው። ስለማትችይ አቅም የለሽም እያልኩኝ አይደለም፣ ግን አትችይም ነው። ስለዛ እያልከኝ ነው። በጣም ጥሩ ጠይቀንሽ። አሁንማ ይኸውልሽ፣ አሁንም ቢሆን ልንገርሽ ሪች፣ አስጨንቄሽ ከሆነ ህመሜ እያመመሽ ከሆነ ወይም ደግሞ መከፋት ማስፈልግ ከሆነ እናትሽ ጋር መሄድ ትችያለሽ። ድህነቴ አሁን የሚያሳፍርሽ ከሆነ መጥቆሬ መክሳቴ የሚያሳፍርሽ ከሆነ እናትሽ ቤት መመለስ ትችያለሽ። እኔ እዚህ ድሃ ቤት ወይም ጠባብ ቤት ውስጥ ትልቅ ደረጃ መድረስ እናቴ ቤት እኮ አይደለም የመጣሁት። ከእናቴ ቤት አይደለም የመጣሁት። ብቻዬን ነበር የምኖረው። አሁንም አንተ እንደዚህ አሁን ገና ለገና ላይ ብር ተቀበለች ብለህ አዎ ብር ተቀበልሽ። ይህን ያለው እኔን ያመመኝሽ መናገር ያመመሽ መቀበልሽ እኔ ያመመኛል። ወንድ ሌላ ወንድ ጋርሽ ገንዘብ ስጠይቅ እያመኛል። መስራት እችላለሁ። እሺ ሰርቼ ያንን ገንዘብ ማምጣት እችላለሁ። ራይ አሁንም እንድታበረታችኝ እንጂ እኔሽ እንድታመጪ አይደለም ማለት ነው። እሺ ሁሌም ትችላለህ እንድትይ ነው የምፈልገው። እያበረታታሁ አይደለ? ከጎንህ እያቆምኩኝ አይደለ? ንገረኝ፣ እያበረታታሁ አይደለም ወይ? ታዲያ ሙሉ እየተነገረኝ ነው ማበረታታት። ማበረታታት ባልፈልግ እኮ ያን ስራ አቆም ብዬ ጨርቄ እንዳንተ ጅን ቦትቼ መውጣት አቅቶኝ አይደለም። አንተ ትናንት እንዳደረግም እንደዛ ማድረግ አቅቶኝ አይደለም። እሺ ወንድ ነህ፣ በቃ ከኔ ጋር እኩል ቤት መቀመጥ የለብህም ብዬ ስላሰብኩኝ ነው ጸጥ ያልኩት። ስትታመም ህመምክን እያሉ አይዞህ ነገ ያልፋል የምልኩህ ስለማበረታታት ነው። አሁንም ያልፋል ማለት ትችላለሽ። ነገ ሌላ ቀን ነው፣ ትልቅ ደረጃ መድረስ እንችላለን ማለት ትችላለሽ። መደወልና መቀበል አልነበረብሽ። እንዴ ይደልካል። አሁንም ይሄ ድሃው ቤት ከጠበበሽ ራይ መሄድ ትችላለሽ። እሺ ይሄ መጥቆሬና መክሰሌ ከደበረሽ ወይም ሌላ ስራ ወጥቼ ከአቅሜ በላይ መስራቴ ከደበረሽ ራይ መሄድ ትችላለሽ። እሺ አልይዝሽም ራይ። ጭራሽ ተደውሎ እስኪነገረኝ ድረስ አንደኛ መናገር የፈለግከውን ነገር በሰው አትናገር። እሺ መናገር የምፈልገው ነገር ትችላለህ። ሰበብ ማበጀት አይጠበቅብህም። ምንም ሰበብ እያበጀሁ ሂጂ ማለት ትችላለህ። ይሄና ሂጂ ለማለት የሚያስብል ነገር የለውም። እሺ አሁን ያደረኩት ነገር ሂጂ የሚያስብለኝ ነገር አለ።
አሁን ያደረኩት ነገር ምንም አይደለም። ለአንተ አስቤ ነው። ለኔ አስበሽ ጎዳ ይኸውልሽ፣ አትስሪ ብዬሻለሁ። ወጥተሽ መስራት ትችያለሽ። ለኔ አስበሽ ጎዳ ወጥቼ መስራት ትችያለሽ። ስንት ሰው አይተውኩት? አዎ ብዙ ስራት አይቻልም ማልከኝ። የመጨረሻ ያገኘሁት አማራጭ አንድ ነው። ካሸር ያገኘሁ ካሸር መጠጥ ቤት አሰሪኝ ማልከኝ። ታዲያ ምንድን ነው መስራት ያለብኝ? ንገረኝ። ሁሉ ነገር በአንተ ምርጫ ሆነ። እሺ እንዳይገባው ባሌን እያልኩኝ እሺ ብዬ ተቀመጥኩኝ። እሺ ምን መስራት አለብኝ? መጨረሻ ተደብቄ ልሰራ ወጣሁ። ሸክምክና ቀንልክ ላኪስክ ብዬ ወጣሁ። ግን ምን አደረግ አንተ? ምንድን ነው ምርጫህ? እኔን እያጎተቱ ማምጣት። እሺ ጀግና ነህ ከኔ በል ጎበዝ ነህ ብዬ አላውቅም እስካሁን እያልኩህ አይደለ? ታመምኩኝ እያልክ ስትመጣ ከመኑ እኩል ከለቅሶ እኩል ቁጭ ብዬ ያለቀስኩኝ አይደለ? አሁን ሂጅ ከሰው ፊት ስላደረግኩኝ ብቻ እኔ መጥፎታብኝ እኔ ገንዘብ ፈላጊ ሆንኩኝ። ገንዘቡን ተቀብዬ የምናደርገው ነው ቤታችን ልሆነበት ነው። ሄደህ ነገ ሸክም ነው የምትሰራው። እራት ሳትበላ ቁርስ ሳትበላ ሄደህ መሸከም ትችላለህ? ነገ አንተ ወድቀህ ሆስፒታል ገባችሁ እና ይገባል ምንድን ነው የምሆነው? በምኔ ነው ማሳክምህ? ንገረኝ። የአጎትህ እግር ስር ሂጅ ይደፋለህ? አጎትህ ለእኔ የሚያስብልኝ መሰለህ? ትናንትና ሲል ካልደፋብህ ካልገደልኩሽ ሲልኝ የነበረው አጎትህ ከአንተ ጋር ሊጋደል የደረሰው አጎትህ ጆ ታመመ ድረስ ቢባል ሮጦ ይመጣል። ማን ይመጣል? ገና ገር ማን አለኝ? ባሌ ታመመ ድረሱልኝ ብለው ሰው አለ? የለኝም። ሳትታመም አንድ ነገር ላድርግልህ ማለት የሚያስጮብኝ ቢገባ ቀስ ብለን መነጋገር እንችል ነበረ። ቀስ ብለን ለምን ጠየቅሽው ማለት ትችል ነበረ። አምጥቼ ብሩን ቢዝነስ እንጀምር ነው ያልኩት። የተሻለ ነገር እንጀምር ነው ያልኩት። ሄደህ እዛ ወሬና መልካም ብትሸከም አብረን እንስራ ነው ያልኩት። ሌላ ምን አልኩኝ? ገንዘቡን አምጥቼ ለወንድ ጋር ሄዳልኩኝ። ገንዘቡን የምፈልገው ቤት አበበኝ በረድኝ ራበኝ ብያለሁ። ለአንተ ከማሰብ ነው ነገ ነገር እንዳትሆንብኝ ነው። እኔ መራብ ብርቅ አይደለም። እሺ ሂጂ ካልከኝ ልሄድ እችላለሁ። ምንም ማለት አይደለም። ልቀቀኝ፣ በቃ ልቀቀኝ፣ እሄዳለሁ። በቃ መስማት ነበረብኝ። ከሌላ ሰው ከምሰማ ከአንቺ መስማት ነበረብኝ። ብትሰማም ምንም ማለት አይደለም። በቃ ልቀቀኝ፣ በቃ ልቀቀኝ። አልፈልግም። በቃ ልቀቀኝ፣ በቃ ልቀቀኝ። ከአንቺ ምክር የሰማሁ ከሌላ ሰው ደግ አደረኩኝ። በቃ ልቀቀኝ። ምንድን ነው የቸገረሽ? ምንድን ነው ያነሰን? ቤታችን ውስጥ ምንድን ነው ያጣነው? እሱ አይምሬ ነው የመጣው። ወይም ደግሞ አላውቅም እያጎደልኩብሽ ሊሆን ይችላል። ማድረግ ኖሮብኝ ደግሞ የሆነ ነገር ሳላደርግ ቀርቼ ሊሆን ይችላል። ስለማትፈቅድልኝ ነው። እሺ ስለማትለኝ ነው። በቃ ስትጎዳ ማየት አልፈልግም። ነገ ሞተህብኝ ወይ ታመህብኝ ወይ ነገር ሆነብኝ ልደርስልህ በቃ ከአሁኑ ላግዝህ ስለፈለግኩ ነው። ወጥቼ መስራት አልቻልኩም። በቃ ባለኝ ምርጫ ይሄን ልናድርግ። ይሄ ብቻ ነው። በቃ ለአንተ በየነገሩ ውጭ አትለኝም ነበር። ሜጄ ብትሮጥ የሚቀበሉ ቤተሰቦች አሉ። እኔ ግን ማንም የለኝም። ይኸውልሽ እነሱን ትቼ አንቺ ጋር መጣሁ አሪጅ ግን በቃ ይሄ ነገር ሲሰማ አልቻልኩም። ታዲያ ተዳጊው ብለህ ብትሄድ ግን ምንም አይልኩም። አንተ ክብርህን አስቀድም። እኔ ክብሬ የለኝም። ሰው ፊት ስጠይቀው የማይከብደኝ ነው የሚመስለኝ። ክብሬንም ምንም አዋርጄ ነው ለጋራ ስል የጠየኩት አይደለ? ለጋራችን ስል እኔ ብሄድ ጎዳና ነው ላድር የምችለው። እንደሱ አስቤ ፈልጌ አይደለም ልጅ በቃ ስሰማ ስለከበደኝ ብቻ ነው ማለት ለምን ራሴን ስለጠየኩኝ ማለት ያነስኩ ያህል ስለተሰማኝ ነው። ለዛ ነው በቃ ልጅ እኔ ልጮህብሽን ፈልጌ አይደለም። በቃ ስሰማ ስላልቻልኩኝ ነው። እሺ በስተክልኝ እሺ በቃ ይቅርታሽን እኔ ስለከፋኝ ነው። ምንድን ነው ያጎደልኩብሽ ብዬ በቃ ጨንቆኝ ነው የመጣሁት እዚህ እስክደርስ። ምንድን ነው የጎደለው ቤት ውስጥ ምንድን ነው ያጣነው ብዬ ስላሰብኩ ነው። ዛሬ ግን መብላት እንችላለን። ዛሬ መብላት እንችላለን፣ ግን ከስራ ነው የመጣው።
ከዛ ዛሬ ሄደህ ተሸከማል ሳትበላ እንደዚህ አይነት ስራ መስራት ትችላለህ? ንገረኝ። እንደኔ ተቀምጠህ እኮ አይደለም የምትሉ እኮ ችግር የለም እናልፋለን እኮ ከኪሎ ጋር የሚተካከል ስራ ነው አይደል? እቃ ነው አይደል እየተሸከምክ የምትሉ? እኔ የማይሰማኝ ነው የሚመስል እቤት ቁጭ ብዬ ስለሙሉ ያንተን ድካም ማላቅ ነው የሚመስል ማታ መተቀሻትክ ሌላ መከራክ ሌላ ለኔ ግን አይደል መከራ እያየከለ እና እኔ ለአንተ ብዬ ክብሬና ወርጄ በደር ምን ማለት አይደል ምንም የሚከብድ ነገር አይደል። በቃ እንደዚህ አይነት ነገር ውስጥ መስራት እንችላለን። አሁን እሺ አትስሪ ብያለሁ። በቃ ይሆነኛል የምትይውን ስራ መስራት ትችያለሽ። ግን በቃ እንደዚህ እንድትሆኝ አልፈልግም። እኔ አልፈልግም። ነገ ከዚህ የባሰ መከራ ሊመጣብን ይችላል። ነገ እሺ ማን ጋር ትሄጃለሽ? ዛሬ በትንሹ ከተፈተንን ነገ ማን ጋር እኮ ፈተናውን እኮ ማለፍ እንችላለን አይደል? በቃ እሺ ደስ ይበልክ። እሺ ዛሬ በትንሹ ተፈትን እንደዚህ መጣጮክብኝ ሂጂ ጉዳይ ጎጂ አንተ እኮ ፍቅሬንም እየተጠራጠርክ ነው። አሁን ላይ የገንዘብ ችግር ሲመጣ አብሮ የሚጠፋ ፍቅር የሚያጅክ ፍቅር አላት ብለህ እኮ እየጨነቀን አይደል? ባንቺ እምነት አለ እንደማትተይኝ አውቃለሁ። በፍቅርሽ እኔ ምንም አልደራደርም አውቃለሁ። ከልጅነታችን ጀምሮ እንደምንዋደድ እንደምንፋቀር አውቃለሁ። ግን በቃ ይሄ ነገር እውነት ዛሬ እዚህ ስለደረስኩኝ ነው ቻሌንጅ የበዛብኝ አላውቅም። ግን ይቅር እንደተሸከምከኝ እንዲሰማት አልፈልግም። እኔ አልተሸከምኩሽም። አልተሸከምኩሽ። ለእኔ ጌጤ አንቺ ነሽ። አምሮብሽ ተውበሽ ቆንጆ ይሄን ውበት ሳይጠፋ ማየት ነው ለኔ። ምን ችግር አለው? ምን ችግር አለው? ስሜት አለኝ። እኔም ልብ አለኝ። እኔም ይገባኛል። እንዴ ቆይ የራስህን ብቻ ነው የምታስበው? አንተ እየተጎዳህ እየመጣ ነው። እሺ ምንም አራት አይደለም። በቃ እሺ ልቀጥል። የልትሄጂ ነው? እሺ ወሬ ለመሄድ ገልጠሽ ገበናዬን አንብበሽ ስትረሺው ደስ አይለኝም የልቤን ጎደሎ አንቺው ካልሞላሽው ደስ አይለኝም ሳቅ ጨዋታው ጠፍቶ አለቻለ ብቻ ደስ አይለኝም ባይን መጠባበቅ አብረን ለይህ ብቻ አላቅም። እኔ መስራት እንዳለብኝ ስለተሰማኝ ብቻ ነው። ድንገት ግን እሷን ያጣጣልኩ ስለመሰለኝ ቤተሰቦችን በጣም ይቅርታ። እኔ ያሰብኩበት እና የታየኝ አንግል ሌላ ስለሆነ ማለት ዛሬ ላይ ጎድላት ወይ የጎድለን ለቤታችን የቸገረን ነገር ካለ አላቅም። እኔ ጧት እየወጣሁ ማታ ስለመጣ እሷን ብዙ ሁሉ ነገር የሚታያትና ድንገት እየተከፋች ከሆነ ብዬ ስላማመኝና ራስን ሌላ ታሪክ ስላሰብኩ ቤተሰቦቻችንን በጣም ይቅርታ ማለት ፈልጋለሁ። ሌላ ነገር ማውራት አልችልም። አትወርቅ